ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎች ተመልሰናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን እጅግ አስደንጋጭ ዜና መሰረት የፍርድ ቤት ወንጀልን በማንበብ ላይ የነበረችው ወጣቷን ዳኛ ተከሳሹ በታጠቀው ሽጉጥ ጭንቅላቷን አፍርሶ መግደሉ ተገለጸ። ዝርዝር መረጃውን ይዘናል፣ በሰፊው የምናስደምጣችሁናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ራሱን የአገው ዲሞክራሲ ህብረት ወይም አዴን ብሎ የሚጠራው ታጣቂ ቡድን በአማራ ክልል ዋግምራ ዞን የሚገኙ ሁለት ዋና ወረዳዎችን በኃይል መቆጣጠሩ ተገለጸ። ዝርዝር መረጃውን ይዘናል፣ የምናስደምጣችሁናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዋቂውና አንጋፋው አትሌት በልምምድ ላይ ያለ በጀርባው በተተኮሰበት ጥይት ህይወቱ ማለፉ ተገለጸ። አትሌቱ የት አካባቢ ተገደለ፣ በማንስ ተገደለ የሚለውን ፖሊስ ያወጣው ዝርዝር መረጃው እጃችን ደርሷል። በሚቀጥሉት ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። በትግራይ ክልል የሚገኙ የውቅሮ አጠቃላይ ሆስፒታል የጤና ባለሙያዎች ላለፉት በርካታ ወራት የደሞዝና የትርፍ ሰዓት ክፍያ ኦቨርታይም እንዳልተከፈላቸው በመግለጽ ስራቸው ሙሉ በሙሉ ማቆማቸውን አስታወቁ። ዝርዝር መረጃውን ይዘናል፣ ሙሉን የምናስደምጣችሁናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን ወደ አስደመጥናችሁ ዋና መረጃዎች ወደ ዝርዝራቸው በቀጥታ ከማለፋችን በፊት የፌዴራል መንግስቱና ህወሓት የገቡበትን እጅግ ከፍተኛና ፍጥጫ የነገሰበትን ጦርነት አስመልክቶ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለተባበሩ መንግስታት ድርጅት የጻፉትን ደብዳቤ ተከታትለን የምንመለስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን፣ እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ ሲሆናችሁ ደግሞ ሁላችሁም ዩቲዩብ ቻናል ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ህዝባዊ ወያኔ ሓርነት ትግራይም ወይም ህወሓት ኢትዮጵያ ሊቀርብ የማይችልና አስከፊ ጦርነት ሊገጥማት እንደሚችል ያስጠነቀቀ ሲሆን የፌዴራል መንግስቱ የሰላም ስምምነቱን ስልታዊ በሆነ መንገድ እያፈረሰና ሀገሪቱ ወደ አዲስ ግጭት እየገፋፋ ነው በማለት በመክሰስ ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገቡ ጠየቀም። ግንቦት 28 ቀን 2018 ዓ.ም ለዲፕሎማቲክ ሚሽኖችና ለዓለም አቀፍ አጋሮቹ በተላከው ማስታወሻ ህወሓት በፌዴራል መንግስቱና በትግራይ ኃይሎች መካከል ለሁለት ዓመት የዘለቀውን አጥፊ ጦርነት ያቆመውን የሰላም ስምምነት የፌዴራል መንግስቱ ለማዳከምና በመጨረሻም ለማክሰም ቆርጦ መነሳቱ በግልጽ እየታየ መጥቷል። ምንም እንኳን ህወሓት የስምምነቱ ፈራሚ ቢሆንም ከዚያን ጊዜ ጀምሮ በኢትዮጵያ ብሔራዊ ምርጫ ቦርድ ከፓርቲነት ተሰርዟል። የጉዞ አቅጣጫ ግልጽ ነው ያለው ህወሓት የአንድ ወገን ውሳኔ የማስገደድና የውትድርና ፖሊሲ ከጊዜ ወደ ጊዜ በውይይት በስምምነትና በፖለቲካዊ መግባባትና ቦታ እየተተካ ነው። ይህንን አካሄድ መቀጠል አዲስ የጦርነት ግጭት የመቀስቀስ አደጋን ያባብሰዋል ሲል ገለጸ። ህወሓት የሰላም ስምምነቱ ጥሶ ስልታዊ እንደነበርና የስምምነቱ አፈጻጸምን ለመከታተል የተቋቋመው ተቋም በአብዛኛው ስራቸው ማከናወን ባለመቻሉ ከስምምነቱ ዋና ድንጋጌዎች መካከል አንዳቸውም ትርጉም ባለው መልኩ አልተተገበሩም ሲል ተከራከረ። እንደ መግለጫው ከሆነ የሰላም ሂደቱ መደናቀፍና ህወሓት የገለጸውን የገዢነት ክፍተት እንዴት መፍታት እንደሚቻል ለመወሰን ከ1 ሚሊዮን በላይ ተሳታፊዎች የሚሳተፉበት አጠቃላይ የትግራይ የውስጥ ምክክር እንዲደረግ አድርጓል። ፓርቲው እንደገለጸው ተሳታፊዎች የጊዜ አስተዳደሩን ማስቀጠል፣ የሽግግር መንግስት ማቋቋም፣ በ2020 ወይም በ2012 ዓ.ም የተፈጠረውን የክልል ምክር ቤት መልሶ ማቋቋም ወይም በትግራይ ቁጥጥር ስር ባሉ አካባቢዎች ምርጫ ማካሄድን ጨምሮ በርካታ አማራጮችን መርምሯል። ህወሓት እጅግ በጣም ብዙሃኑ በ2020 ወይም በ2012 ዓ.ም የተመረጠውን የክልሉን የህዝብ ተወካዮች ምክር ቤት መልሶ ማቋቋሙ እንደደገፈና ይህ ውሳኔ በመቀጠል በትግራይ በሚገኙ አካባቢ ምክር ቤቶች መጽደቁን ገለጸ። የተቋቋመው ምክር ቤት ሁሉንም ያካተተ አስፈጻሚና የፍትህ መዋቅር የማመቻቻ ኃላፊነት እንደተሰጠው አክሏል። በ2020 ወይም በ2012 ዓ.ም የክልል ምርጫ አሸንፍ ያለው ቢልም ፓርቲው
የፖለቲካ አንድነትና ማህበራዊ ትስስርን ለማጠናከር ሲል ሲሶ ወይም 1/3 የሚሆነውን የካቢኔ ቦታ ለተቃዋሚ ፓርቲዎች ለመስጠት ማቅረቡንና ይህ ውሳኔ ሀሳብ በምክር ቤቱ ጸድቆ ለተቃዋሚ ቡድኖች መቅረቡንም ገለጸ። ምርጫው በትግራይ ክልል ያለው ሁኔታ አስከፊ እንደሆነ የገለጸ ሲሆን የፌዴራል መንግስቱ ጨካኝና አድካሚ ከበባ እያደረገ ነው ሲል ከሷል። የነዳጅ እገዳዎች የኢኮኖሚ እንቅስቃሴው ሙሉ በሙሉ እንዲቆም አድርጓል ሲል የንግድና እቃዎችን ፍሰት ላይ የተጣለውን ገደብ በክልሉ ከፍተኛ ዋጋ ግሽበትና የኢኮኖሚ እንቅስቃሴ መቀነስ እንዲፈጠር ማድረጉንም ገለጸ። ህወሓት በተጨማሪም የፌዴራል መከላከያ ሰራዊት በትግራይ ድንበር አካባቢ መጠነ ሰፊ ወታደራዊ ስምሪት ማድረጉን በነዋሪዎች ላይ ያለው ማህበራዊና ኢኮኖሚያዊ ችግር እንዲሁም የስነ ልቦና ጭንቀት ማጠናከሩንም ጠቀሰ። ባለፈው የካቲት ወር ላይ ፓርቲው የኢትዮጵያ ፌዴራል ኃይሎች ወደ ትግራይ ድንበር የተወሰኑ አካባቢዎችን እየገፉ ነው ሲል መክሰሱና ይህ እድገት አዲስ የጦርነት ግጭት የመቀስቀስ አደጋ ሊኖረው እንደሚችል የፕሪቶሪያው የሰላም ስምምነት ሊያናጋ እንደሚችል ማስጠንቀቁም ይታወሳል። በሀገር ውስጥ የተፈናቀሉ ወገኖች ሁኔታን በተመለከተ ፓርቲው እንደገለጸው በምዕራብ ትግራይ ያሉ ባለስልጣናትና አጋሮቻቸው ተፈናቃዮች ወደ ቀያቸውና ወደ እርሻ መሬታቸው እንዳይመለሱ እየከለከሉ ነው። አክሎም ህገወጥ አስተዳደርና የታጠቁ ኃይሎች በአካባቢው ከባድ የሰብአዊ መብት ጥሰቶችን መፈጸማቸውን ቀጥለዋል ሲልም ከሷል። ከአማራና ኦሮሚያ ክልል ውጪ መግለጫው የፌዴራል መንግስቱ በምድር ኃይል በከባድ መሳሪያዎችና በድሮን ጥቃት ሰላማዊ ሰዎችን ለህልፈት እያደረገ ወታደራዊ ዘመቻዎችን እየቀጠለ መሆኑንም ከሷል። ህወሓት አሁን ያለውን የኢትዮጵያ ምርጫ ሂደት የገመገመ ሲሆን በገዢው ብልጽግና ፓርቲ የሚደራጁ መራጮች አብዛኛው የአገሪቱ ክልል ከድምፅ አሰጣጥ ውጭ ሆኖ እያለ ዲሞክራሲያዊ ህጋዊነትን ሊያጎናጽፍ እንደማይችሉም ተከራከረም። ህጋዊነት ዜጎችን በማገልገል በመጨቆን በረሃብ መቅጣት ወይም በመግደል ሊገኝ አይችልም ያለው መግለጫው ይልቁንም የአገሪቱ መሰረታዊ ፖለቲካ ችግሮች መፍታት የሚችለው ሁኔታን ያካተተና ታማኝ ብሔራዊ ውይይት እንደሚደረግም ጠየቀም። በትግራይ ዙሪያ አዲስ ግጭት የመከሰቱ እድል ከጊዜ ወደ ጊዜ የጨመረ መምጣቱን ቢያስጠነቅቅም ህወሓት አሁን ለሰላማዊ መፍትሄ ቁርጠኛ መሆኑንም ገለጸ። ኢትዮጵያ የገባችበት የፖለቲካ ቀውስን ለመፍታት በማንኛውም አማራጭ ውይይት መሆኑን እናምናለን ያለው መግለጫው ፓርቲው በዓለም አቀፉ ማህበረሰብ በሚመራውና በሚደገፈው ታማኝ የፖለቲካ ሂደት ውስጥ ለመሳተፍ ዝግጁ መሆኑንም አክሏል። ይህ የቅርብ ጊዜ መግለጫ ለውጭ መንግስታትና ለዓለም አቀፉ ድርጅቶች ቀጥተኛ ጥሪ ያስተላለፈ ሲሆን እርምጃ ለመውሰድ ወደ ጦርነት መመለስን ሊያፋጥን እንደሚችል ማስጠነቀቀም። የከባድ ግጭት አደጋ አሁን ላይ በግምት የሚተው አይደለም ብሏል። በአማራና በኦሮሚያ ክልል ጦርነት ከፍተኛ ጉዳት እያደረሰ ሲሆን በትግራይ ዙሪያ አዲስ ግጭት የመከሰቱ አደጋ ከጊዜ ወደ ጊዜ እየቀረበ መምጣቱንም ህወሓት አስጠንቅቋል። በትግራይ ክልል የሚገኘው የውቅሮ አጠቃላይ ሆስፒታል የጤና ባለሙያዎች ላለፉ በርካታ ወራት የደሞዝና የትርፍ ሰዓት ክፍያ ኦቨርታይም እንዳልተከፈላቸው በመግለጽ ስራቸውን እያቆሙ መሆኑ ተገለጸ። ይህ አጠቃላይ የስራ ማቆምና መስተጓጎል ችግር በሆስፒታሉ የሚሰጡ መደበኛና ድንገተኛ የሕክምና አገልግሎቶችን በተደጋጋሚ እንዲቋረጡ እያደረገ ሲሆን የዕለት ተዕለት ክትትል በሚያስፈልጋቸው ታካሚዎች፣ ነፍሰ ጡር እናቶችና ህጻናት ላይ ከፍተኛ የጤና ስጋትና መስተጓጎል እየተፈጠረ ይገኛል። ባለሙያዎቹ አሁን ላይ ያለውን ከባድ የኑሮ ውድነት መቋቋም ባለመቻላቸውና መሰረታዊ ፍላጎታቸው ማሟላት በመሳናቸው አገልግሎት ለመስጠት ችግር እየሆነባቸው መሆኑን አስታወቁም። የህዝብን ህይወት ለመታደግ ሌሊትና ቀን የሚደክሙ የጤና ባለሙያዎች መሰረታዊ ክፍያ ለወራት መዘግየቱ እጅግ አሳሳቢና መፍትሄ የሚሻ ጉዳይ ነው። ምንም እንኳን በክልሉ አሳሳቢ የበጀት ችግር ቢኖርም የክልሉ አስተዳደር የሚመለከታቸው የጤና ቢሮ ኃላፊዎች የችግሩን ጥልቀት የከፋ የዜጎችን ህይወት መጥፋት ሳያስከትል የባለሙያዎቹን ጥያቄ በአስቸኳይ ሰምተው የበጀትና ክፍያ እክሉን መስመር ማስያዝ ይኖርባቸዋል። ከአስተዳደራዊ ውሳኔዎች መዘግየት በላይ የሰው ልጅ ጤና እና የባለሙያዎች መብት ሁሌም ተቀዳሚ ተግባር ሊሆን እንደሚገባም እየተገለጸ ይገኛል። በትላንትናው ዕለት ረፋዱ ላይ በኦሮሚያ ክልል ሸገር ከተማ አስተዳደር ስር በምትገኘው ሰንዳፋ አካባቢ የተለመደውን የአትሌት ልምምድ እየተካሄደ ነበረ።
ላቡን እያፈሰሰ የነጋገራዊና ዓለም አቀፍ የድል ህልሙን ሰንቆ ሲሮጥ የነበረው አትሌት ኢያሱ ታደለ ግን ቀኑ የህይወቱ ማብቂያ እንደሆነ አላሰበውም ነበረም። አካባቢውን በድንጋጤ ያናወጠ የተኩስ ድምፅ ተሰማ። አትሌት ኢያሱ አብሮት ልምምድ ይሰራ ከነበረው ሌላ አትሌት በተተኮሰበት ጥይት ተመቶ በዚያው ልምምድ ሜዳ ላይ ህይወቱ ሊያልፍ ችሏል። ይህ አሰቃቂና ያልተጠበቀ ድርጊት የስፖርቱን ቤተሰብም ሆነ የአካባቢውን ነዋሪ በከባድ ሀዘንና ድንጋጤ ውስጥ የከተተ ክስተት ነበረ። ከዚህ ዘግናኝ ግድያ በስተጀርባ ያለው መነሻ ምክንያት የሰሚ ጆሮን የሚኮረኩርና እጅግ የሚያሳዝን ተግባር ሆኖ ተገኝቷል። ታማኝ የመረጃ ምንጮች እንደሚያሳዩት ገዳይ አትሌት በሟቹ ላይ መተት አስደርገብኛል እንዲሁም አስተብትበህብኛል በሚል ከባድ ቂም ቋጥሮ ይህንን ዘግናኝ ወንጀል ሊፈጽም በቅቷል። ድርጊቱን ከፈጸመ በኋላ ገዳዩ አትሌት ነፍሱን ለማዳንና ከቦታው ለማምለጥ የሞት ሽረት ሩጫ ጀምሮ ነበር። ነገር ግን በአካባቢው የነበሩ ጀግና አርሶ አደሮች ይህንን አሰቃቂ ወንጀል አይተው ዝም አላሉም። ገዳዩን ተከታትለውና ተኩስ ጭምር ተለዋውጠው ወደ ከተማ ሳይገባ ከነመሰሪያው እጅ ከፍንጅ በመያዝ ለሕግ አሳልፈው ሰጥተውታል። በአሁኑ ሰዓትም ገዳዩ በቁጥጥር ስር ውሎ ምርመራ እየተካሄደበት እንደሚገኝ ከአካባቢው የወጡ መረጃዎች ያመላክታሉ። ከትናንቱ አሰቃቂ ክስተት በኋላ በዛሬው ዕለት የስፖርቱ ማህበረሰብ አጋሮቹ፣ ወዳጅ ዘመዶችና የአካባቢው ነዋሪዎች በእንባና በዋይታ ታጅበው የሟች አትሌት ኢያሱ ታደለን የቀብር ስነስርዓት ፈጽመዋል። የዚህ ወጣት አትሌት ቀብር ስነስርዓት ዛሬ ከቀኑ 6 ሰዓት ላይ በበኬ ማርያም ቤተክርስቲያን በከፍተኛ ሀዘንና ድንጋጤ ተፈጽሟል። በሆሎታ ወልመራ ወረዳ መጀመሪያ ደረጃ ፍርድ ቤት በዛሬ ግንቦት 28 ቀን 2018 ዓ.ም በረፋዱ ክፍለ ጊዜ በህዝብ ዘንድ ታላቅ ሀዘንና ጭንቀትን የጫረ አሰቃቂ ነፍስ ማጥፋት ወንጀል ተፈጸመ። በወቅቱ የቤተሰብ ክርክር መዝገብን በመመልከት ላይ የነበረች ወጣት ዳኛ ወርቄ ፈንካሳ የፍርድ ቤቱ ውሳኔን በማንበብ ላይ እያለች ተከሳሹ በድንገት በታጠቀው ሽጉጥ በፈጸመው ጥቃት ዳኛዋንና የገዛ ባለቤቱን ህይወት በችሎቱ አዳራሽ ውስጥ አጠፍቷል። የፍትህ የበላይነት ይረጋገጥባቸዋል ተብሎ በሚታመኑ የህግ መድረኮች ውስጥ እንዲህ አይነት ዘግናኝ ድርጊት መፈጸሙ በህብረተሰቡ ዘንድ የደህንነት ስጋትና ከፍተኛ ጥያቄን አስከትሏል። ትጥቅ የያዘ ግለሰብ ምንም ሳይታገድ የፍርድ ቤት አዳራሽ ድረስ ዘልቆ መግባት መቻሉ የፍትህ ተቋማቱን የፍተሻ ሂደትና የውስጥ ጥበቃ ስርዓት ምን ያህል ክፍተት እንዳለበት በግልጽ ያሳየ ክፍተት ሆኖ ተገኝቷል።